أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. تبت يدا أبي لهب وتب ما أغنى عنه ماله وما كسب سيصلى نارا ذات لهب وامرأته حمالة الحطب في جيدها حبل من مسد. أعوذ بالله السميع العليم من الشيطان الرجيم من همزه ونفخه ونفثه. بسم الله الرحمن الرحيم. تبت يدا أبي لهب وتب ما أغنى عنه ماله وما كسب سيصلى نارا ذات لهب وامرأته حمالة الحطب في جيدها حبل من مسد. الله سبحانه وتعالى በእውነተኛው ንግግሩ በማይሻር ቃሉ አቡ ለሃብና የሱ ባለቤት የደረሰባቸው ኪሳራ ያጋጠማቸው ውርደት ምን እንደሆነ በምን ሰበብ እንደሆነ አብራርቶ ዘርዝሮ ይናገራል። ይህ ምዕራፍ የወረደበትን ሰበብ ምክንያት ምን እንደሆነ ትላንት ለማየት ሞክረናል። መጀመሪያም ላይ እንደዚሁ የመጀመሪያውን አያ እና ሁለተኛውን አያ ትርጉም ለማየት እንዲሁ ሞክረናል ማለት ነው። ባይሆን ሁለተኛው አያ ላይ የተወሰነ የሚቀር ነገር ስላለ ኢንሻአላህ ዛሬ ከሱ ጀምረን ለማየት እንሞክራለን። ተበት የዳ አቢ ለሃብን የአቡ ለሃብ ሁለት እጆች ከስረዋል ጠፍተዋል በማለት ይናገራል። ለምንድነው እጆቹን ብቻ ለይቶ የተነገረው የሚለውን ትናንትና አይተናል። ምክንያቱም ሰው አብዛኛውን ስራውን የሚሰራው በእጆቹ ስለሆነ ነው። ذلك بما قدمت يداك ይህ ያጋጠመህ ይህ የመጣብህ እጆችህ ባስቀደሙት ነገር ነው፣ እጆችህ በሰሩት ነገር ነው ብሎ አላህ Subhanahu Wa Ta'ala እንደሚገልጸው ማለት ነው። ወተበ ማለት ደግሞ ሙሉ ማንነቱ ሁሉ ጠፍቷል። እጆቹ ብቻም አይደለም ሙሉ ማንነቱ ሙሉ ሱነቱ በተክላላ ለኪሳራ ተዳርጓል፣ ለጥፋት ተዳርጓል በማለት ይናገራል። ما أغنى عنه ماله وما كسب ገንዘቡም አላብቃቃውም ከጥፋት አልጠበቀውም፣ ከአላህ Subhanahu Wa Ta'ala ቅጣት አላዳነውም ገንዘቡ። ወማ ከሰበ እንደዚሁም የሰራውም ስራ በአጠቃላይ ለዚህ ሊያብቃቃው ሊጠብቀውና ሊያድነው አልቻለም ማለት ነው። ናም አላህ Subhanahu Wa Ta'ala ቁርአን ውስጥ ብዙ ጊዜ ገንዘብንና ከስብ የሚለው እንግዲህ እዚህ ቦታ ላይ غير واحد من المفسرين እንደተጠቀሱት ማከሰበ ማለት ልጆቹ ማለት ነው፣ ልጆቹ አልጠቀሙትም አላዳኑትም ማለት ነው ብለው ተናግረዋል። ትላንት ይሄንንም አይተናል። ታዲያ ቁርአን ውስጥ አላህ Subhanahu Wa Ta'ala ገንዘብንና ልጆችን ብዙ ቦታ ላይ አቆራኝቶ በአንድ ያመጣቸዋል። يوم لا ينفع مال ولا بنون إلا من أتى الله بقلب سليم. يكيا مالت لا ينفع مال ገንዘብ አይጠቅምም፣ ولا بنون ልጆችም እንደዚሁ አይጠቅሙም። إلا من أتى الله بقلب سليم ጤናማ በሆነ ልብ ንጹህ በሆነ ልብ ወደ አላህ Subhanahu Wa Ta'ala የመጣ ሰው ካልሆነ በስተቀር በዚህ ሁኔታ ልቡን አጽድቶና አንጽቶ ከተለያዩ ከሽርክ ተግባር ከቢድዓ ከኹራፋት አላህ ከማይወዳቸው ነገሮች በጠቅላላ ራሱን አጥርቶና አንጽቶ ወደ አላህ የመጣ ሰው ካልሆነ በስተቀር ገንዘብ ስላለውም ይሁን ልጆች ስላሉት ዘመድ አዝማድ ስላለው ሊድን ሊተርፍ አይችልም ማለት ነው። ይህ የተባለበት ምክንያት ይባላል አቡ ለሃብ በሆነ መጅሊስ ላይ ሲናገር ምን አለ? لئن كان ما يقول محمد صلى الله عليه وسلم حقا ሙሐመድ ሰለላሁ ዐለይሂ ወሰለም የሚናገረው እውነት ቢሆን እንኳን እንደው ከሞት በኋላ መቀስቀስ ቢኖር ችግር የለብኝም እኔ እሱ የሚዝትብኝ ወይም የሚያስፈራራው ነገር
እኔን አይመለከተኝም አለ። ለምን? ለአፍተዲ ቢማሊ ወወለዲ፣ ምክንያቱም እኔ ዱንያ ላይ እንግዲህ ባለ ሀብት ነኝ፣ ሀብት ንብረት አለኝ፣ እንደዚሁም ደግሞ ልጆችም አሉኝና ደው ሌላው ቢቀር እነዚህን ነገር ለክፍያ አቅርቤ ቤዛ አድርጌ ራሴን ማዳን እችላለሁኝ ብሎ ተናግሮ ነበር። ከዛ አላህ Subhanahu Wa Ta'ala መልስ ሰጠው። ማ አግና ዐንሁ ማሉሁ ወማ ከሰብ፣ ንብረቱም ማያድነውም አይጠብቀውም፣ ወማ ከሰበ የሰራውም ስራ እንደዚሁ ልጆቹም ቢሆኑ ምንም ያብቃቁት ነገር የለም በዱንያም ይሁን በአኺራ። ትላንት እንዳየነው ዱንያ ላይ ራሱ ያኒ ልጁ በምን መልኩ እንደጠፋበት አይተናል። እንዴት እንደሞተ ነብዩ አለይሂ ሰላቱ ወሰለም ዱዓ አድርገውበት እዚሁ አጥቶታል ዱንያ ላይ ማለት ነው፣ ከሱ ሞት በፊት አስቀድሞ። እንደዚሁም ደግሞ በጠቅላላ ንብረቱም ሀብቱም ስልጣኑም ሰዎች ዘንድ ያለውም ዝናውም ዕውቀቱም ተሰሚነቱም ምንም አይጠቅመው፣ ፋይዳ የለውም ማለት ነው። ነብዩን አለይሂ ሰላቱ ወሰለም ትላንትና ባየነው መልኩ እየተከተለ የእሳቸውን ጥሪ ለማደናቀፍ የእሳቸውን ዳዕዋ ለማሰናከል ሰዎች የእሳቸውን አስተምህሮ እንዳይሰሙ እንቅፋት ሲሆን ነበር። ይሄ ሁሉ ነገር የሚያደርገው ለምንድን ነው ሲባል ያኒ ነብዩ አለይሂ ሰላቱ ወሰለም ከሱ የበለጠ ቦታ እንዳይኖራቸው። ምክንያቱም ሁሉም ሰው ይህንን አይነት አስተምህሮ ይዘው ከመጡና ሁሉም ከተከተላቸው ኸሚለ ዚክር ሊሆን ነው እሱ በቃ ስሙ የማይነሳ ስሙ የማይጠራ ያኒ የት ገባ የማይባል የሆነ ሰው ተራ ሰው ሊሆን ነው። ትላንትናም ጠይቆ ነበር፣ ትላንትና ባየነው ጥያቄ አቅርቦ ነበር ለነብዩ አለይሂ ሰላቱ ወሰለም። ብከተል ምንድነው የማገኘው ነገር አላቸው። قال ما للمسلمين لك ما للمسلمين፣ ለሙስሊሞች ያላቸው ነገር ላንተም ይኖርሃል፣ በሙስሊሞች ላይ ያለው ግዴታ ባንተም ላይ ይኖርብሃል አሉት። ما لغير هذا በቃ ከዚህ ውጭ ሌላ ምንም ነገር የለኝም ማለት። قال ماذا تبتغي، ታዲያ ምንድነው የምፈልገው ከዚህ ውጭ አሉት ነብዩ አለይሂ ሰላቱ ወሰለም። قال تبا لهذا من دين، ይሄማ ጥፋት የተገባው የከሰረ የሆነ እምነት ነው፣ እኔ ይሄን ነገር አልፈልግም ብሎ እጁን አራግፎ እጁን አማቶ ሄዷል። እና አቡ ለሃብ ከአሰበው በተቃራኒ ነው አላህ Subhanahu Wa Ta'ala ያደረገው ማለት ነው። የሚገርመው ፊት ጊዜ አቡ ለሃብ ስሙ በጣም የገነነ ነበር፣ በጣም ስሙ ይነሳ ነበር፣ በብዙ አጋጣሚ ስሙ ይጠራ ነበር። ይህ ቁርአን አያ ከወረደ ይህ ምዕራፍ እሱን በተመለከተ ከወረደ በኋላ ግን ስሙ ጠፋ። ወተበ ያኒ ጠፍቷል ከስሯል ብሎ አላህ Subhanahu Wa Ta'ala በተናገረው መሰረት በቃ የት እንደገባ የት እንደወጣ የማይታወቅ ተራ ሰው ሆነ ማለት ነው። እዚህ ግባ የማይባል ሰው ሆነ። ይህ እንግዲህ ነብዩን አለይሂ ሰላቱ ወሰላምን አዳዋ ማድረግ እሳቸውን በጠላትነት መያዝ የሚያስከትለው ዱንያዊ ቅጣት ነው። ኢነ ሻኒአከ ሁወ አልአብተር እንደሚለው አላህ Subhanahu Wa Ta'ala አንተን የሚጠላ ሰው ያንተ ጠላት የሆነ ሰው ሁወ አልአብተር የተቆረጠ ማለት እሱ ነው። ሚን ኩል ኸይር ከማንኛውም ኸይር ነገር በጠቅላላ የተቆረጠ ሰው ነው አንተን የሚጠላ ብሎ ለነብዩ አለይሂ ሰላቱ ወሰለም በዚህ መልኩ ነግሯቸዋል ማለት ነው። ስለዚህ አቡ ለሃብ ለነብዩ አለይሂ ሰላቱ ወሰለም ጠላት ስለሆነ እሳቸውን ለማደናቀፍ ስለሞከረ መሞከር ብቻ አይደለም በብዙ ርቀት አልፎ ስለተጓዘ ይሄ ቁርአን አያወረደና እንዳልነበር አደረገው ማለት ነው። አጠፋው ማለት ነው፣ ስሙ ሁሉ አጠፋ ማለት ነው። hatta ሟሟቱ እንኳን እንዴት እንደነበረ ትላንት አይተናል። እና አቡ ለሃብ በዚህ አይነት መልኩ የሰራውም ነገር አልጠቀመውም፣ ንብረቱም እንደዚሁ አላዳነው። ما اغنى عنه ماله وما كسب ما ምትለዋ ሁለት አይነት ትርጓሜ ይሰጧታል። አንደኛ ጥያቄ ነው፣ እስቲ ምን ጠቀመው፣ ከምን አዳነው፣ ከምን አብቃቃው። የአላህ Subhanahu Wa Ta'ala ቅጣት ሲመጣ ያኒ አስጥሎታል፣ ጠብቆታል፣ አድኖታል፣ ገንዘቡ ልጆቹ እንደዚሁ አድነውታል። አላዳኑትም። ما اغنى عنه ماله ይሄ እንግዲህ ምንድነው ያብቃቃው ነገር፣ ምንድነው የጠቀመው ነገር የሚል እስቲፍሃም የሆነ ጥያቄው ያረፍተ ነገር ይሆናል ማለት ነው። ሁለተኛው ደግሞ ما اغنى عنه ماله وما كسب نفي ይሆናል፣ ምንም አልጠቀመውም፣ ያው መጀመሪያ ላይ እንዳየነው ማለት ነው። እና በዚህ መልኩ አላህ Subhanahu Wa Ta'ala አቡ ለሃብ ያኒ በምኑም እንዳልተጠቀመ ባካበተውም ሀብት ንብረትም ይሁን በወለዳቸው ልጆችም ይሁን ምንም እንዳልተጠቀመ ከዚህ የቁርአን አያ መረዳት እንችላለን ማለት ነው። አብዱላህ ኢብኑ አባስ የሆነ ጊዜ የአቡ ለሃብ እንግዲህ የልጆቹ ሁለት ልጆቹ በነገራችን ላይ ሰልመው ነበርና የልጆቹ ልጆች ወይም ልጆቹ ራሱ የአቡ ለሃብ ልጆች ማለት ነው የሆነ ጊዜ ሲጣሉ እርስ በርሳቸው ሲጣሉ ሊገላግላቸው መሃል ገባ አሉ አብዱላህ ኢብኑ አባስ ትልቅ ሰው ከሆነ በኋላ ማለት ነው።
ከዛ ከመካከላቸው እንግዲህ ጸብ ላይ ነው ጸብ መሃል የገባ እንግዲህ ብዙ ነገር ሊያጋጥመው ይችላል አብዱላህ ኢብኑ አባስን ገፍትረው ወደ መሬት ጣሉት ከዛ በኋላ ምን አላቸው اخرجوا عني الكسب الخبيث አላቸው ውጡልኝ ከዚህ እናንተ ቆሻሻ የሆናችሁ ስራዎች ብሎ አላህ Subhanahu Wa Ta'ala የተናገረውን وما كسب ብሎ የተናገረውን እሱም ደገመላቸው ማለት ውጡ ከዚህ ዞር በሉልኝ ውጡልኝ ሁላችሁ እናንተ ማለት الكسب الخبيث ቆሻሻ የሆናችሁ ስራ ወይም ውጤት ናችሁ ብሎ አብዱላህ ኢብኑ አባስ ተናግሯቸዋልና وما كسب ማለት አይ وما ولد ብሎ የተተረጎመውን ይህ ያጠናክርልናል ማለት ነው ከዛ አላህ Subhanahu Wa Ta'ala ቀጠለና ምን አለ سيصلى نارا ذات لهب ما اغنى عنه ماله وما كسب ዱንያ ላይ በዚህ በምድራዊ ህይወት ላይ ይህ ነገር ምንም ነገር የጠቀመው ነገር የለም ገንዘቡም ሀብት ንብረቱም ይሁን ልጆቹ በዙሪያው ያሉት ማንንም ሰው ሊጠቅመው አልቻለም ዱንያ ላይ በዛ መልኩ ተዋርዶ አንሶ ዝቅ ብሎ መጨረሻው ሳያምር ነው የሞተው አኺራ ላይም ሌላ ቅጣት ይጠብቀዋል ነዓም ነብዩን አለይሂ ሰላቱ ወሰላም ጠላት ያደረገ እስላምን በጠላትነት ፈርጆ እስላምን ለማጥፋትና ለማደናቀፍ የእስላምን ጥሪና ዳዕዋ ለማደናቀፍ ከፊት ለፊት የሚቆም ሁሉ ዱንያውም አኺራውም አይበጅም ማለት ነው ሁለቱም ያኒ አይስተካከለለትም አቡ ለሃብ በዚህ መልኩ መጨረሻ ላይ እንዴት ነው የሞተው ትላንትና እንዳየነው የሆነ ቁስል ነገር ወጣበት ሰውነቱ ላይ እንደ ቡጉንጅ ያለ ማለት ነው ከዛ በኋላ ሰውነቱ ላይ ተዛምቶበት ከበድር ጦርነት በኋላ ከ7 ሌሊት በኋላ ነው የሞተው ሲሞት ደግሞ ማንንም ሰው ያኒ ይሄ በሽታ እንዳይተላለፍብን ብለው ቤተሰቦቹ ሁሉ አልተጠጉትም በርቀት የሆነ ጉድጓድ ነገር ቆፈረውለት ከዛ በኋላ በእንጨት ነገር እየገፉ ነው እዛ ውስጥ የጣሉት ከዛ በኋላ በድንጋይ ያንን እየወረወሩ ደፈኑት ቀበሩት ማለት ነው በዚህ መልኩ አንሶ ተዋርዶ መጨረሻው ሳያምር ዱንያን ተሰናበተ አኺራ ላይ ደግሞ ከባድ ነገር ይጠብቀዋል قال الله عز وجل سيصلى نارا ذات لهب سيصلى ወደፊት ይገባል መግባቱ ምንም ጥርጥር የለም የተረጋገጠ ነገር ነው سيصلى نارا እቺ ሲን ለተንፊስ ናት ያኒ የተወሰነ ጊዜ ቆይቶ ማለት ነው እቺ ዱንያ እንግዲህ የፈለገ ረጅም ብትመስልም አጭር ናትና قل متاع الدنيا قليل የዱንያ መጠቃቀሚያ በጣም ጥቂት ነው የፈለገ የረዘመና የቆየ ቢመስልም ትንሽ ነው قل متاع الدنيا قليل ስለዚህ ከጥቂት ጊዜ በኋላ سيصلى መግባቱ አይቀርም መግባት ይሄ يصلى የሚለው ቃል መግባትን ብቻ አይደለም የሚያመላክተው እዛ ውስጥ ገብቶ መሰቃየትን እዛ ውስጥ ገብቶ በእሳት መቃጠልንም አብሮ የሚያመላክት የሆነ ቃል አላህ Subhanahu Wa Ta'ala ምን ይላል إن الذين كذبوا بآياتنا سوف نصليهم نارا كلما نضجت جلودهم بدلناهم جلودا غيرها ليذوقوا العذاب እነዚያ ባንቀጾቻችን የሚያስተባብሉ የሆኑ ሰዎች ከሃዲያን የሆኑ ሰዎች አላህ ያመጣላቸውን መልእክት የማይቀበሉ የሆኑ ሰዎችን سوف نصليهم نارا እሳት ውስጥ አስገብተን እናቃጥላቸዋለን ብሎ አላህ Subhanahu Wa Ta'ala ይናገራል ምን አይነት እሳት ነው ሲባል كلما نضجت جلودهم እዛ እሳት ውስጥ ገብተው ቆዳቸው በከሰመና በነደደ ቁጥር በተቃጠለ ቁጥር بدلناهم جلودا غيرها ሌላ ቆዳ እንለውጥላቸዋለን እንቀይርላቸዋለን ሱብሃንአላህ እዛ ውስጥ ገብቶ እኮ ጀሃነም ውስጥ የገባ ሰው አንድ ጊዜ ሞቶ ቢገላገል እፎይ ነበር ያኒ በቃ ለሱ ትልቅ ነገር ነበር ደስታ ነበር ጥቅም ነበር ግን እንደዛ አይደለም እዛ ውስጥ ገብተው كلما نضجت جلودهم بدلناهم جلودا غيرها ቆዳቸው በተቃጠለና በከሰመ ቁጥር بدلناهم جلودا غيرها ሌላ ቆዳ ይቀየርላቸዋል አዲስ ቆዳ ይወጣላቸዋል ለምን ليذوقوا العذاب ቅጣቱን እንዲቀምሱት በደንብ እንዲያጣጥሙት በደንብ እንዲሰቃዩ በዚህ መልኩ ነው መናነዳቸው ብሎ አላህ Subhanahu Wa Ta'ala ይዘተው ማለት ነው واما ان كان من المكذبين الضالين አስተባባይና ጠማሞች ከሆኑት መካከል ከሆነ የሚሞተው ሰው فنزل من حميم የፈላ ውሃ መስተንግዶ ይጠብቀዋል የቂያ ማለት ጀሃነም ውስጥ ማለት ነው وتصليه جحيم እንደዚሁም የተጋጋመ በኃይል የነደደ እሳት ውስጥ ገብቶም ይቃጠላል ብሎ አላህ Subhanahu Wa Ta'ala ይናገራል ማለት ነው نعم ይህ ኩፍር የሚባለው ነገር በአላህ Subhanahu Wa Ta'ala
መልእክት በኢማን ማመን በሚገባው ነገር አስተባብሎ አላምንም ብሎ ክዶ አላህ ፊት የሚገናኝ ሰው በጣም የከሰረ በጣም ያፈረና የተዋረደ ሰው ማለት ይሄ ነው። ነብዩ አለይሂ ሰላቱ ወሰላም ሰዎች ከጀሃነም ራሳቸውን እንዲያድኑ ራሳቸውን እንዲጠብቁ ሁሌም ያስተምሩ ነበር። قعرها بعيد وحرها شديد ጀሃነም ብሎ ማለት አዘቅቱ ጉድጓዱ በጣም የጠለቀ በጣም የራቀ የሆነ ቦታ ነው። وحرها شديد እንደዚሁም ደግሞ ግለቷ በጣም ከባድ የሆነ ነገር ናት፣ ቀላል አይደለችም። ነብዩ አለይሂ ሰላቱ ወሰላም በሐዲስ ላይ ምንድነው ያሉት ለሰሐቦቻቸው ሲነግሯቸው እቺ የጀሃነም እቺ ዱንያ ላይ የምትጠቃቀሙበት እሳት ከጀሃነም እሳት 1/7 ነው ብለው ነው የተናገሩት። 1/7 ዛሬ ዱንያ ላይ ሁሉንም ነገር የሚውጠው ሁሉንም ነገር ማጥፋት ኃይል ያለው የሆነው እሳት የጀሃነም 1/7 ነው። ሱብሃንአላህ ጀሃነም ምን ያክል ከባድ ቢሆን ምን ያክል يعني ሱብሃንአላህ ናሩላሂ الموقدة التي تطلع على الأفئدة በልቦች ላይ ብቅ ምትል ሁሉንም ምታጋይ የሆነች አላህ Subhanahu Wa Ta'ala ያቀጣጠላት የሆነች እሳት ናትና ጀሃነም ከባድ ናት። እሳት የሚቀለድበት ነገር አይደለም። ሰው በቻለው መጠን በቻለው ልክ ከጀሃነም ለመራቅና ለመዳን ሰበብ ማድረስ መቻል አለበት። አላህን Subhanahu Wa Ta'ala መለመን መቻል አለበት ማለት ነውና ይህንንም ሰው በዚህ መልኩ የነብዩ ሰለላሁ ዐለይሂ ወሰለም ጠላት የነበረውን አቡ ለሃብ አላህ ዛተበት። ሰየስላ ናረን እሳት ውስጥ ገብቶ ይቃጠላል እሳት ውስጥ ይገባል ብሎ አለ። ናረን የሚለው በነኪራ ነው የመጣው። ሰየስላ ናራ አላለ ሰየስላ ናረን። ናረን የሚለው በዚህ መልኩ መምጣቱ ለተዕዚም ነው። እሳቱ ዝም ብሎ ቀልድ የሆነ እሳት አይደለም፣ ከባድ የሆነ እሳት ነው። በጣም በኃይል የሚነድና በኃይል የተቀጣጠለ የሆነ እዛ ውስጥ የገባውን ነገር ሁሉ የሚሰባብር የሆነ ከባድ እሳት ነው። ናሩን ዐዚማ ለማለት ነው። ከባድ የሆነ እሳት ውስጥ ይገባል። ሰየስላ ናረን ምን አይነት እሳት ነው ሲባል ذات لهب የመንቀልቀል ባለቤት የሆነ የሚንቀለቀል የሆነ እሳት ውስጥ ይገባል። እዛ ውስጥ ገብቶም ደግሞ እንደዚሁ ይሰቃያል። ቅድም ባየነውና ቅድም ያየናቸው አያዎች ውስጥ በተገለጸው መልክ ማለት ነው። ስለዚህ ይህንን ሰው ዱንያ ላይ ሀብት ንብረቱን ከምንም ነገር አላዳነውም አልጠበቀውም ነበር። አኺራም ላይ ምንም የሚያድነው ነገር የለም። ቅድም ምን ብሎ ነበር ብለናል? ያኒ አኺራ ላይ ሙሐመድ ሰለላሁ ዐለይሂ ወሰለም የሚናገረው ነገር እውነት ከሆነ እሱ እንደሚለው ከሞት በኋላ መቀስቀስ ካለ አላህ ፊት መቅረብ በስራ መተሳሰብ የሚባል ነገር ካለ እኔ በገንዘቤ በሀብቴና በንብረቴ ከዛ ነገር ራሴን ቤዛ ላደርግና ላድን እችላለሁኝ ብሎ ተናግሮ ነበር። ውሸት ነው፣ አታስበው፣ እንደዚህ የሚባል ነገር የለም ብሎ ነው አላህ Subhanahu Wa Ta'ala የነገረውና የገለጸለት ማለት ነው። ነዓም ስለዚህ አኺራም ላይ ከባድ ነገር ይጠብቀዋል። ዱንያም ላይ ሳይሰካለት ምንም ሳያምርበት ሳይሳካለት ነው የሄደውና አኺራ ላይ ያለው ደግሞ ከባድ ነገር ነው እንደማለት ነው። ሰየስላ የሚለው ቂራአቱል ጅምሁር ነው። አብዛኞቹ ቁራዎች ሰየስላ ናረን ብለው ቀርተውታል። ሌሎች ደግሞ አቡ ረጃ፣ አቡ ሐይዋ፣ ኢብኑ ሚቅሰም የተባሉ ያኒ እነዚህ ቁራዎች ደግሞ ሰዩሰላ ብለው ቀርተዋል። አው ሰዩስላ በሁለቱም ቂራዎች አሉ፣ በተሽዲድም በተክፊፍም ማለት ነው። ሰዩሰላ ማለት አላህ Subhanahu Wa Ta'ala ያስገባዋል። ሰዩስላም ከሆነ ተመሳሳይ ማዕና ነው ያለውና እዛ ውስጥ አላህ Subhanahu Wa Ta'ala እንዲገባ ያደርገዋል ብሎ ያኒ መአሉን አኺራ ላይ የሚጠብቀውን ነገር ተናገረ ማለት ነው። ከዛ አስከተለና በዚህ መጥፎ ስራው ላይ አጋዡ የነበረችውን የሚያደርገው ጥፋት ላይ አይዞህ በርታ ስትለው ስትደግፈው የነበረችውን ነብዩን ሰለላሁ ዐለይሂ ወሰለምን በማሰቃየት ላይ እሳቸውን አዳ በማድረግ ላይ الحظ الأوفر ትልቅ ድርሻ የነበራትን ባለቤቱንም አላህ Subhanahu Wa Ta'ala አያይዞ ጠቀሰ። ምን አለ? ወምራአቱሁ ባለቤቱም ትገባለች። መጀመሪያ ላይ ሰየስላ ናረን ብሎ ነበር። ሰየስላ ሁወ ወምራአቱሁ እንደማለት ነው። እሱም ባለቤቱም እሳት ውስጥ ይገባል። ከነሚስቱ ነው እሳት ውስጥ የሚገባው፣ ጀሃነም የሚገባው ከነሚስቱ። ዱንያም ላይ መጥፎ ነበሩ፣ አኺራ ድረስ ተያይዞ ያኒ እሳት በዚህ ቅጣት ላይ ይጋራሉ ማለት ነው። አብረው ይቀጣሉ ማለት ነው ሁለቱ። እዚህ ቦታ ላይ
ወምራአቱሁ ያለው ወዘውጀቱሁ አላለም አው ወዘውጁሁ አላለም ለምንድነው በይነ المرأة والزوجة ልዩነት ስላለው ነው ብለው አንዳንድ ዑለማዎች ይናገራሉ ምንድነው ልዩነቱ በመልካም ነገር ላይ የሚተባበሩ አብረው ያኒ ሙእሚኖች ከሆኑ አላህን Subhanahu Wa Ta'ala የሚታዘዙ ከሆኑ ባልና ሚስት ምን ተብላ ተጠራለች ዘውጃ ብሎ ይጠራታል አብዛኛው ጊዜ ማለት ነው ለምሳሌ አዝዋጁ ነብይ ሰለላሁ ዐለይሂ ወሰለም ነው የሚባሉት የነብይ ሰለላሁ ዐለይሂ ወሰለም ባለቤቶች አዝዋጅ ተብሎ ማለት ነው መርአ ተብሎ የሚጠቀሰው ለምሳሌ ضرب الله مثلا للذين كفروا امرأة نوح وامرأة لوط يا نوحننا يلوطن ሚስቶች አላህ Subhanahu Wa Ta'ala ለነዚያ ለካህዲያኖች ምሳሌ አደረጋቸው ብሎ ይናገራል ምንድነው ልዩነቱ امرأة نوح እና امرأة لوط የኑህ አለይሂ ሰላም ሚስት እንደዚሁም የሉጥ አለይሂ ሰላም ሚስት ምን ነበሩ ኩፋሮች ነበሩ ካህዲያን ነበሩ ስለዚህ ዘውጅ ብሎ አልጠራቸውም ቁርአን መርአ ብሎ ነው የጠራቸው ማለት ነው يعني ضرب الله مثلا للذين كفروا امرأة نوح وامرأة لوط የኑህን ባለቤትና የሉጥን ባለቤቶች አላህ ለነዛ ለካህዲያኖች ምሳሌ አድርጎ አቀረባቸው በማለት ይናገራል ማለት ነው ግን እሳ በአቂዳ በእምነት በዲን ተመሳሳይ ከሆኑ አላህ በሚወደው መንገድ ላይ ከሆኑ አዝዋጅ ወይም ዘውጃ ብሎ ይጠራቸዋል ብዙ ጊዜ የቁርአን አካሄድና የቁርአን መንገድ ነው ማለት ነውና የአቡ ለሃብ ኢምራአህ ወይም የሱ ሚስት ስሟ ማን ይባላል አውራ ቢንቱ ሐርብ ትባላለች ወይም ደግሞ አርዋ ቢንቱ ሐርብ ተብላ ትጠራለች የአቡ ሱፊያን እህት እንደሆነች ትላንት አይተናል አቡ ሱፊያን ኢብኑ ሐርብ ማለት ነው ወምራአቱሁ የአቡ ለሃብ ባለቤትም እንደዚሁ እሳት ውስጥ ትገባለች አለቀ ሐማለተ الحطب እንጨት ተሸካሚ ስትሆን ይሄ አንደኛው ቂራአ ነው ሐማለተ ተብሎ የተቀራው በሌላ ቂራአ ደግሞ ሐማለቱ الحطب ተብሎም ተቀርቷል ሐማለቱ الحطب ማለት እንጨት ተሸካሚ የሆነችው ሚስቱም አብራው ጀሃነም ትገባለች የሚል ማዕና አለ ወይም ደግሞ ሐማለተ الحطب የሚለው በፈትሐ የተቀራው ቂራአ ላይ አይ አذሙ ሐማለተ الحطب ተብሎም ተፈስሯል አذሙ ማለት ነው በቃ ያኒ የእንጨት ተሸካሚ የሆነችውን ሚስቱን እወቅሳለሁኝ ወይም አጭረፈርፋለሁ የሚል ማዕና አለ የተወቃሽ ናት የሚል ማዕና አለ ማለት ነው ዘመኽሸሪ ምን ይላሉ ይሄንን ቂራአ በጣም ወደዋለሁኝ ደስ ይለኛል አሉ ሐማለተ ተብሎ አذሙ ሐማለተ الحطب على الذم የተቀራው ነው ማለት ነው ለምን لقد توسل الى رسول الله صلى الله عليه وسلم بجميل من سب جميل جميل የምትባለው አነቺን የአቡ ለሃብን ባለቤት የወቀሰ የሆነ ሰው በርግጥም ወደ ነብዩ ሰለላሁ ዐለይሂ ወሰለም ጥሩ ነገር በመስራት ተቀራርቧል ስለዚህ ይሄንን ቂራአ እኔ ያስደስተኛል ደስ ይለኛል ወደዋለሁኝ ብሎ ይናገራል ዘመኽሸሪ ማለት ነው አላየ ሐል ወምራአቱሁ ሐማለተ الحطب የሚለው በሁለት አይነት ቂራአዎች እንዳሉ አይተናል ምን ማለት ነው ሐማለተ الحطب ሲባል ብዙ አይነት ፍቺዎችን ሰጥተውታል ዑለማኡ ተፍሲር አንደኛ ሐማለተ الحطب ማለት ይቺ ሴት ነብዩን ሰለላሁ ዐለይሂ ወሰለምን ሰሃቦቻቸውን አዛ ለማድረግ እነሱን ለማስቸገርና ጥላቻዋን ለመግለጽ ትጣጣር ነበር በሌሎች በአሽከር በመናመን የሚሰሩ ስራዎችን ሁሉ እኔ በራሴ ነኝ የምሰራው የሱን ጠላትነትን ለማንጸባረቅ ራሴ يعني በነፍስ ወከፍ ራሴን ችዬ ነው ምሰራው ብላ እንጨት ተሸክማ መጣ እንጨት ማለት ዝም ብሎ እንጨት አይደለም እሾሃማ እንጨት ይዛ እሾህ ያለበትን የሆነ ከቁጥቋጦ ምናምን ለቅማ አምጥታ በሌሊት ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦቻቸው የሚያልፉበት መንገድ ላይ ተበትነው ነበር ما هذا الخبث ይሄ ምን የሚሉት ዝቅጠት ነው يعني ነብዩ ዐለይሂ ሰላቱ ወሰለም በሌላው ነገር እነሱን ሰይፍ ይዤ መሳሪያ ይዤ እነሱን መዋጋት ባልችል እንኳን በእሾህ እነሱ እንዲጎዱና እንዲደናቀፉ ማድረግ አለብኝ ብላ እሾህ ለቅማ መጣ በነብዩ ዐለይሂ ሰላቱ ወሰለም መንገድ ላይ በሰሃቦቻቸው መንገድ ላይ ትጥለው ነበር በዛ እንዲደናቀፉ በዛ እሾህ እንዲወጋቸው ታደርግ ነበር እና እንደዚህ አይነት ባህሪ ያላት የሆነችው የአቡ ለሃብ ሚስትም እሳት ትገባለች የሚል አንደኛ ማዕና ነው ሁለተኛ ማዕና ሐማለተ الحطب ብሎ ማለት እንጨት ተሸካሚ የሆነችው ባለቤቱ እቺ ሴት كانت من بيت الشرف ቤተሰቦቿ የዱንያ ችግር የሌለባቸው
ባለቤቷም ይሁን ወንድሞቿም ይሁኑ ቤተሰቦቿ በጠቅላላ የአሽራፍ ዘር ነበረች፣ የክቡራን ቤተሰቦች አባል ነበረች። ከዚሁ ጋር ግን በጣም ስስት ስላለባት የዱንያ ስግብግብነት ስለነበረባት ሰዎች በአሽከር በሰራተኛ የሚሰሩትን ስራ እንኳን ሳይቀር ሄዳ በራሷ ትሰራው ነበር። ስለዚህ ይህንን እዚህ ቦታ ላይ የተነገረው እሷን ለመውቀስ ነው፣ ስስታም ስግብግብ የሚል ማዕና አለው ማለት ነው ብለው ዑለማው ተፍሲር ይናገራሉ። لأنها كانت تعير النبي صلى الله عليه وسلم بالفقر ምክንያቱም ነብዩን አለይሂ ሰላቱ ወሰላም በፈቅር በድህነት ታነውራቸው ነበር። ይሄ ደሃ የሆነ ደግሞ ዛሬ ተነስቶ እንደዚህ ሊለን ምናምን እያለች ማለት ነው። طيب አንቺም እኮ እንደዚህ ታደርጋለሽ። እሷ ድህነት ሳይኖርበት በስስትና በስግብግብነት የተነሳ ልክ በወቅቱ በጊዜው የነበሩ ባሮች የሚሰሩትን ስራ ነው ያኒ አሽከሮች የሚሰሩት የነበረውን ስራ ከሩቅ ቦታ ዱር ሄዳ ማለት ነው እንጨት ሰብራ ምን ብላ ተሸክማ ይዛ ትመጣ ነበር። በዛ ነው የተነወረችው ብለው ያኒ ያስቀምጣሉ ማለት ነው። ሌላኛው ተፍሲር ሐማለት አልሐጠብ ብሎ ማለት ነማም ማለት ነው። ነማም ማለት ሰዎችን በወሬ ምታጣላ የነበረች ሴት ማለት ነው። ኢነ በኒል አርዘሚ ሐማሉል ሐጠብ ሁሙል ውሻቱ ፊ ሪዳ ወፊል ገضብ ይላል አንድ ገጣሚ ማለት ነው። በኑል አርዘም የሚባሉ ጎሳዎች ሐማሉል ሐጠብ እንጨት ተሸካሚዎች ናቸው። እንጨት ተሸካሚ ማለት ነገር ከአንድ ቦታ ወደ ሌላ ቦታ የሚያዋስዱ ሰዎችን የሚያጣሉ ሰዎች ያልተናገሩትን ተናግረዋል ብለው እርስ በርስ አዳዋ ጥላቻ ጠላትነት እንዲፈጠር የሚያደርጉ ማለት ነው። እቺ ሴት ምን ታረግ ነበር? ነብዩ አለይሂ ሰላቱ ወሰላምን ሰሃቦቻቸውን ያላሉትን ነገር ሌሎች ሰዎች ጋር እየወሰደች እንዲጣሉ ታደርግ ነበር ተብሏል። ስለዚህ ሐማለት አልሐጠብ ብሎ ማለት በሐቂቃ እንጨት መሸከም ሳይሆን ወሬ ከአንድ ቦታ ወደ ሌላ ቦታ እያዛቡ ከአንዱ ወደ ሌላ ወሬ እያመላለሱ ሰዎችን ማጣላትና ማባላት ነው የሚል ማዕና ተሰጥቶታል። በዚህ መልኩ ተፈስሯል ማለት ነው። ከዚሁ ጋር ተያይዞ ነገር ማዋሰድ ነሚማ የሚባለውን በተመለከተ ዑለማዎች እዚህ ቦታ ላይ የሚጠቅሱት ነገር አላቸው። ነማም የሆነ ሰው ነገር አዋሳጅ የሆነ ሰዎችን የሚያጣላ በዚህ መልክ የሚያጣላ የሆነ ሰው ድግምተኛ ለአንድ ወር ያክል ለፍቶ ጥሮ ግሮ ተለያዩ ነገሮችን ሰርቶ የማያመጣውን ያክል ጥፋትና ውድመት ነማም የሆነ ነገር የሚያጣላ የሆነ ሰው በአንድ ጊዜ ማድረግ ይችላል ብለው ይናገራሉ። ምንድነው ጦር ከፈታው ወሬ የፈታው የሚባል አባባል አለ። ወሬ ማለት ምንድነው? እዚህ ጋር ያኔ ያሉ ባልታ ማለት እኮ ነው። ትክክለኛ ያልሆነ ሐቅ ያልያዘ የሆነ ወሬን ማሰራጨት ማለት ነው። እና ነማም የሆነ ሰው ከዚህ የተነሳ ነብዩ አለይሂ ሰላቱ ወሰላም ላ يدخلul ጀነተ ቀታቱን አይ ነማማ ነሚማ ወሬ የሚያዋስድ ሰዎችን ያኔ على وجه الافساد ወሬ የሚያመላለስ የሆነ ሰው ጀነት አይገባም ብለዋል። እኛ የት ነን ከዚህ አንፃር? ከዚህ ጋር ተያይዞ የሚጠቀሱ ወይም ዛሬ ተጨባጫችንን የሚገልጹ በጣም ብዙ ነገሮች አሉ። ብዙ ጊዜ ምናልባት ችላ ልንላቸው የምንችለው ወይም ብዙ ጊዜ ችላ የምንላቸው ነገሮች እዚህ ውስጥ ይገባሉ። ነብዩ አለይሂ ሰላቱ ወሰላም ምን አሉ? ከፋ ቢልመርኢ ኢስመን አን يحدث بكل ما سمع አንድ ሰው ከወንጀል በቂ የሆነውን ድርሻ ይዟል። ምን ማድረጉ? አን يحدث بكل ما سمع የሰማውን ነገር ሁሉ ማውራት። የሰማውን አንዳንድ ሰው አለ ጭራሽ የማያስችለው መቋጠር የማይችል የሆነ ሰው አለ። የሆነ ነገር ይነገራል ወዲያው ይበትነዋል ማለት ነው። በተለይ ዛሬ ላይ ያለንበት ተጨባጭ ሶሻል ሚዲያ ዓለማችን እንደ አንድ መንደር ተብሎ የሚቆጠርበት የሆነ ጊዜ ነው። አንድ ነገር ነሽራ ያደርጋል። ከዛ በኋላ መላእክት በሚሊዮኖች የሚቆጠሩ ሰዎች ጋር ያ ነገር ይደርሳል። ውሸት ከሆነ የተዛባ ነገር ከሆነ የሚለቀው በዚህ መልኩ ነሽር የሚያደርገው ሰው هذا متوعد بلسان النبي صلى الله عليه وسلم ነብዩ አለይሂ ሰላቱ ወሰላም የሰው መጥፎ ነገር እንደሚጠብቀው ተናግረዋል። ምን ብለዋል? በህልማቸው ያዩ ጊዜ የሆኑ ሁለት ሰዎች ይዘዋቸው በሄዱ ጊዜ ሁለት መላእክቶች ማለት ነው ይዘዋቸው የሄዱ ጊዜ ያዩት ነገር ላይ ሲናገሩ ምን አሉ? አንድ ሰው አየሁኝ ከአጠገቡ የሆነ ሰው ከኋላው ቆሞ አፉን ይተረትረዋል አሉ። ከዚህ ጀምሮ እስከ ጆሮ ግንዱ እስኪደርስ ድረስ ይተለትለዋል። እንደዚሁም ደግሞ ከዛ ወደ ቀኝ ጎኑ ወይም ወደ ግራው በኩል ይመጣና እንደዚሁ ይተለትለዋል በዚህ በኩል እስከዛ ድረስ ይሄን እስከሚጨርስ ድረስ ይሄ ጤነኛ ሆኖ ይጋጠማል ያኒ ይሸራል ማለት ነው ይድናል።
ከዛ በዚህ በኩል ያለው እንደገና ይተረተራል ተመልሶ በዚህ በኩል መጥቶ በቀኝ በኩል ይተለትለዋል እንደዚህ ያለ የተመላለሰ ሁሌም ያሰቃየዋል በዚህ መልኩ ይቀጣል ብለው ተናገሩ ማን ነው ይሄ ሰውዬ ምን አድርጎ ነው ብለው ሲጠይቋቸው ነብዩ ሰለላሁ ዐለይሂ ወሰለም ምን ብለው መለሱላቸው ይሄማ አንድ ሰው ነው ወሬ በጧት ይነሳና የሆነ ወሬ ያወራል የሆነ ውሸት ይዋሻል ተብሉጉል አፋቅ يعني كاصناف እስከ አጽናፍ የሚዳረስ የሆነ ውሸት ይዋሻል አንድ ወሬ ይናገራል ይሄ ወሬ ሁሉም ጋር ይዳረሳል ዛሬ ላይ ማለት ነው እንግዲህ ፌስቡክ ላይ ይመጣል አሊያም ደግሞ የሆነ መሰለ ሶሻል ሚዲያ ላይ ይመጣና ትክክለኛ ያልሆነ ውሸት የሆነ ሐሰተኛ የሆነ ንግግር ነሽር ያደርጋል ከዛ ሁሉም ጋር ይዳረሳል ማለት ነው ይሄ ሐዲስ በጣም አስፈሪ የሆነበት ጊዜ ላይ ነው ያለን ሰው የሚጽፋትን እያንዳንዱን ነገር ሊያስብበት ይገባል ቆም ብሎ ምንድነው ጥቅሙ ምንድነው ጉዳቱ የሚለውን ማመዛዘን መቻል አለበት واذا جاءهم امر من الامن او الخوف اذاعوا به የሆነ ጉዳይ ሲመጣ የጸጥታን ወይም የደህንነትን የተመለከተ ወይም ስጋት አዘል ጉዳይ የመጣባቸው ጊዜ اذاعوا به ያሰራጩታል ጥቅሙ ምንድነው ጉዳቱ ምንድነው የሚያስከትለው ነገር ምንድነው ሚለውን ጭራሽ ማሰብም አይፈልጉም ይሄን ነገር ሳደርግ ምንድነው የሚያመጣው ጥቅም ለኔ አንደኛ አላህ Subhanahu Wa Ta'ala ፊት ሲቀርብ يعني ማላፍርበት ጉዳይ ነው አጅር ማገኝበት ጉዳይ ነው ወይስ አላህ Subhanahu Wa Ta'ala ፊት ሲቀርብ የሚያሳፍረኝ ጉዳይ ነው ብሎ ቆም ብሎ ማየት ያስፈልጋል ማለት ነው والله በአሁን ጊዜ በተለይ ያለው ተጨባጭ አስፈሪ ነው ሁሉም ሰው እጁ ላይ የሚጽፍበት እያንዳንዱ ሰፊሁም ዓቂሉም ዓሊሙም ጃሂሉም مثقفም يعني በሊዱም ሁሉም ሰው ጽፎ የሚለቅበት የሆነ ጊዜ ነው ያለነው ይሄ ምን علامات الساعه ነው የቂያማ ምልክቶች ነው ከቂያማ ምልክቶች መካከል አንዱ ይሄ ነው ስለዚህ ሰው እንደዚህ አይነት ነገሮችን ሲጠቀም ለኸይር ነገር አላህ Subhanahu Wa Ta'ala ፊት ሲቀርብ የማያፍርበት ለሆነው ነገር አላህ Subhanahu Wa Ta'ala ፊት ሲቀርብ ምላሽ ሊሰጥበት የሚችለውን ነገር ላይ ብቻ ተጠንቅቆ ነው ማድረግ ያለበት نعم ይሄንን ነገር ለኸይር የሚጠቀሙት ለመልካም የሚያውሉት دفاعا عن الاسلام والمسلمين دفاعا عن الحق والدين የሚጠቀሙበት ሰዎች አሉ ሐቅን ነገር እውነትን ለማሰራጨት የአላህን Subhanahu Wa Ta'ala ዲን ለማስፋፋት ሐቅን ኢብራዝ ለማድረግ ግልጽ ለማድረግ እንደዚሁም ደግሞ ዳዕዋ ለማድረግ የሚጠቀሙበታል እንደዚህ አይነት ሰዎች يعني የመጣላቸውን እድል ለመልካም ነገር ነው የተጠቀሙበት ማለት ነው ለጥሩ ነገር ነው ያዋሉት ማለት ነው ነገ አላህ Subhanahu Wa Ta'ala ፊት ሲቀርቡ ሐሰናት في ميزان حسناتهم በመልካም ስራ ሚዛናቸው ላይ የሚቀመጥ ተጨማሪ ነገር እየሰሩ ነው ያሉት ማለት ነው ስለዚህ ሰው ይህንን ነገር ሲጠቀም ወይ ለኸይር ነገር ይጠቀመው አሊያ ደግሞ ሸር ነገር እንዳያደርግበት ይጠንቀቅ ለኸይር ከተጠቀመው ሰየው ካልሆነ ነገር ኸይር ማድረግ ካልቻለሳ ሸር አይስራበት ይተው ማለት ነው ያቋርጠው እና በዚህ መልኩ ሐማለቱል ሐጠብ ማለት ነማም የሆነች የሰዎችን ስምና ክብር መታጎድፍ የነበረች የሰዎችን መልካም ነገር መታጠፋ ሰዎችን እርስ በርስ መታባላ መታጣላ የነበረች የሚል ትርጉም ተሰጥቶታል ማለት ነው በተለይ ንግግር ወሬ ማዳረስ ሲባል በሰው ላይ መዋሸት ሲሆን በአህለ ዲን የዲን ባለቤቶች ዑለማዎች ላይ ከሆነ ኡመራዎች የሙስሊሞች መሪዎች ላይ ከሆነ ደግሞ ጥፋቱ እጥፍ ድርብ ነው የሚሆነው ይበዛል ነብዩ ሰለላሁ ዐለይሂ ወሰለም ምናሉ إن كذبا علي ليس ككذب على أحد إن كذب علي متعمدا فليتبوأ مقعده من النار أنا لا مواشت للا سولاي كمواشت قراء كل داي مسلاتشوه أن داي دل نبي صلى الله عليه وسلم لا مواشت للا ولاي عند مواشت كلا لا دل كذي يتنسى سلفوج صحابوج نبي عليه الصلاة والسلام عنده بلوال لما لا تفرون نبر يتنككوا نبر አያወሩም ነበር የነብዩ ሰለላሁ ዐለይሂ ወሰለምን ሐዲሶች يعني በስፋት አይናገሩም ይተነቀቁ ነበር ይፈሩም ነበር ማለት ነው ምክንያቱም በሳቸው ላይ መዋሸት ሌላው ላይ እንደ መዋሸት ስላል አይደለ ማለት ነው ምን አሉ من كذب علي متعمدا هم ብሎ እያወቀ ፈልጎት አስቦበት እኔ ላይ የሚዋሽ የሆነ ሰው فليتبوأ مقعده من النار ከእሳት መቀመጫውን ያዘጋጀ ይሄ ሐዲስ ሙተዋቲር ነው
በጣም በርካታ ዘጋቢዎች ከበርካቶች እየተቀበሉ ያስተላለፉት የሆነ ሙተዋቲር የሆነ ሐዲስ ነብዩ አለይሂ ሰላቱ ወሰለም በእኔ ላይ የዋሸሰው ከጀሃነም መቀመጫውን ያዘጋጅ ብለዋል። ስለዚህ ስለሳቸው ሲነገር መጠንቀቅ ያስፈልጋል ማለት ነው። እሳቸው እንዲህ አሉ ሲባል በጥንቃቄ ነው መሆን ያለበት። ሆን ብሎ አስቦ ፈልጎ ነብዩ አለይሂ ሰላቱ ወሰለም ላይ የሚዋሽ ከሆነሳ ቅጣቱ ከባድ ነው የሚሆነው ማለት ነው። ልክ እንደዚህ ሁሉ ዲን ላይ ያሉ ሰዎች ዑለማዎች፣ ዱዓቶች፣ ዑመራዎች ሊሆኑ ይችላሉ። እነዚህም ላይ መዋሸት ተመሳሳይ ነው፣ ከባድ ነው የሚሆነው። من أجل هذا يقولون لحوم العلماء مسمومة የዑለማው ስጋ የተመረዘ ነው ይላል። ምን የተመረዘ ማለት የነሱን ስጋ يعني የነሱን ስም ማንሳት፣ እነሱን ማማት፣ እነሱን በመጥፎ ቦታ ላይ መናገር እንደ ሌላው አይደለም። መቼም ሐሜት የሚባለው ነገር አላህ Subhanahu Wa Ta'ala እንደተናገረው أيحب أحدكم أن يأكل لحم أخيه ميتا فكرهتموه አንደኛችሁ የወንድሙን ስጋ ከሞተበት ቦታ ላይ ወይም ከሞተ በኋላ ስጋውን ቆርጦ መብላት ይፈልጋል፣ ደስ ይላል፣ ይወዳል። ፈከሪህቱሙ ይሄን ነገር ጠልታችሁታል፣ ትጠሉታላችሁ። ልክ እንደዛው የሰውን ስም ማንሳት የወንድሙን ስጋ እንደመብላት ነው ማለት። ሐሜት ማማት ቀላል አይደለም። ሐሜት የሚባለው ነገር ذكرك أخاك بما يكره ወንድምህን በሚጠላው ነገር ስሙን ማንሳት ስሙን ማጉደፍ ሐሜት ይባላል። قالوا يا رسول الله أرأيت لو كان في أخي ما أقول يا الله መልእክተኛ ሆይ ይሄ ወንድሜ ስሙን አንስቼ የምናገርበት የሆነው ሰው يعني ያን ነገር በትክክል ማድረጎት ከሆነስ ብሎ ጠየቃቸው ሰሃቢው። فقال النبي صلى الله عليه وسلم إن كان فيه ما تقول فقد اغتبته በርግጥም በትክክልም እሱ ላይ የምትናገርበት ነገር ሰርቶት አድርጎት ያደረገው ጥፋቱ ከሆነ ሐሜት አምተዋል ይባላል። ሐሜት ማለት የሆነው ትርጉም ሌላ ትርጉም የለው። وإن لم يكن فيه فقد اغتبته በውስጡ ላይ እሱ ያላደረገውን ባልዋለበት ከሆነ ስሙን የምታነሳው ጭራሽ ያላደረገውን ነገር ደሞ ከሆነ የምትናገረው የባሰል فقد اغتبته فقد بهته ያሉት በርግጥም ቀጥፈህበታል፣ ያላለውን ነገር ብለህበታል፣ ያልተናገረውን ነገር ያልሰራውን ነገር እንደሰራ አድርገህ ተናግረሃል ብለው ነብዩ አለይሂ ሰላቱ ወሰለም ተናግረዋልና እኔ ያላደረገውን ያልሰራውን ያላለውን አይደለም ብለው አንዳንድ ሰዎች በአደባባይ የሚናገሩ አሉ፣ እንደ ላጲስ የሚጠቀሙበት ማለት ነው። ይሄ ሐሜት ማለት ነው። እሱ ማድረጉ አንተ የሱን ስም አንስተህ እንድታወራበት የሚፈቅድልህ እንዲፈቀድልህ የሚያደርግ ነገር አይደለም ማለት ነው። እርግጥ ነው አንዳንድ ሁኔታዎች ላይ አንዳንድ ጊዜዎች ላይ የሰዎችን ስም አንስተህ ሰዎች ያደረጉትን ነገር ተናግረህ የምታስጠነቅቅበት ጊዜ ነው። በዲን ጉዳይ ላይ ከሆነ ሸሪዓ ላይ ትክክል ያልሆነ ነገር ተናግሮ ከሆነ እንደዚሁም ደግሞ ያ የተናገረው ነገር ሁሉም ጋር ደርሶ ከሆነ ይሄ ሰውዬ እንደዚህ ብሏል፣ የተናገረው ንግግር ከዚህ አንፃር ትክክል አይደለም ብለህ ልትል ትችላለህ። አንድ ሁለተኛ የክስ ቦታ ላይ ዳኛ ፊት ቀርበህ ወይም ባለስልጣን አጠገብ ሄደህ አከሌ እንደዚህ አድርጎኛል ብለህ ስለሱ ልትናገር ትችላለህ። ሂንድ ቢንቱ ዑትባ امرأة أبي سفيان أو زوج أبي سفيان رضي الله عنهم أجمعين عنهما መጣችና ነብዩ አለይሂ ሰላቱ ወሰለም ጋር ያአላህ መልእክተኛ ሆይ إن أبا سفيان رجل شحيح አቡ ሱፊያን ማለት በጣም ገንዘብ የሚወድ ስስታም ሰው ነው አለቻቸው። አቡ ሱፊያን በሌለበት ነው የተነገረ ያለው። ከዛ እሱ ሳያውቅ يعني ለኔም ለልጆቼም የሚበቃኝን ያክል ወጪ አይሰጠኝምና እሱ ሳያውቅ ከሱ ንብረት ላይ በወስድ ስርቆት ይሆንብኛል ወይ ብላ ጠየቀች። فقال النبي صلى الله عليه وسلم خذي ما يكفيك وولدك بالمعروف ላንቺም ለልጆችሽም የሚበቃውን ያክል ብትወስጂ ችግር የለም ብለው ፈቀዱላት። ስርቆት አይደለም ብለው ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ነገሯት። ሻሂድ ምንድነው እዚህ ቦታ ላይ እየፈለግነው በዚህ መልኩ የሆነ ጉዳይ ፈትዋ ለመጠየቅ ሊሆን ይችላል፣ ወይም ቃዲ ጋር ባለስልጣን ጋር ዓሊም ጋር ሄዶ በዚህ አይነት መልኩ እስቲፍታእ ለማድረግ ከሆነ ችግር የለውም፣ ሐሜት ከሚባለው ውስጥ ተለይቶ ይወጣል ማለት ነው። ግን አንዳንድ ሰዎች ይህንን ነገር በጣም ለጥጠው በቃ ሸሪዓ ላይ ሐሜት ምንም ችግር እንደሌለው አድርገው የሚያስቡ የሚጠቀሙም ሰዎች አሉ። ይህንን መጠንቀቅ ያስፈልጋል። من أجل هذا قال العلماء لحوم العلماء مسمومة የዑለማዎች ስጋ የተመረዘ ነው፣
የነሱን ስጋ የሚበላ ሰው የነሱን ስም የሚያጎድፍ ሰው የተመረዘ ስጋ እንደሚበላ ነው ማለት ነው። የተመረዘ ስጋ የሚበላ ሰው መቼም አይደለም እና መጠንቀቅ ያስፈልጋል የሚል ማዕና አለው። ነብዩ አለይሂ ሰላቱ ወሰለም በሁለት ቀብሮች አጠገብ አለፉ። فقال إنهما ليعذبان وما يعذبان في كبير قالوا የነዚህ ቀብር ባለቤቶች እየተቀጡ እየተሰቃዩ ነው ቅጣት ላይ ናቸው አሉ። وما يعذبان في كبير የሚገርመው ደግሞ እነዚህ ሰዎች የሚቀጡት ለመተው በማይቻል ከባድ ጉዳይ ላይ አይደለም። መተው በሚያዳግት መተው የማይቻል የሆነ ከባድ ጉዳይ ላይ አይደለም የሚቀጡት ማለት ዱንያ ላይ ያሉ ሊተውት የሚችሉ ሊያቋርጡት ሊያቆሙት የሚችሉት ነገር ላይ በእንዝህላልነት ወይም ደግሞ በቸልተኝነት ሲሰሩት ከርመውና ኖረው ሞታቸው የመጣ ጊዜ በዛ ሰበብ ነው የሚቀጡት። ሊተውት ይችሉ ነበር ማለት ነው። وفي روايه اخرى بلا انه لكبير ግን ሲታይ ወንጀሉ ቀላል አይደለም ከባድ ነው። ቀላል ነው ወይም ከባድ አይደለም የተባለው ለመተው የማይቻል ከባድ ነገር አይደለም፣ ግን ከተጠያቂነት አንፃር ከቅጣትነት አንፃር ደግሞ ከባድ የሆነ ጥፋት ነው። اما احدهما فكان يمشي بالنميمه ከሁለቱ የቀብር ባለቤቶች አንደኛው فكان يمشي بالنميمه ሰዎች መሐከል ወሬ የሚያዋስድ ካንዱ ወደ ሌላው نقل الكلام ወሬ በቃ እየሄደ የሚያጣላ የሆነ ሰው ነበር። ይመጣና አንደኛው ጋር እከሌኩ የሆነ ቦታ ላይ ሲሰማው እንደው እንደዚህ ብሎ እንደዚህ ከፍ ዝቅ አድርጎ እያለ የባጤ ቆጡን ያወራለታል። ከዛ እኮ እንደዚህ አለ እሱም እኮ እንደዚህ አድርጎ ብሎ ይሄኛው ሰውዬ ይናገራል። ከዛ ሲናገር ይሄኛውም ከዚህ የተወሰነ ቃል ደግሞ ቀንጭብ አድርጎ ይወስድና ያኛው ሰውዬ ጋር ተመልሶ አረ እከሌኩ እንደዚህ እያለህ ነው ይላል በቁም ነገር ማለት። ከዛ በኋላ እንዴት እኔን እንደዚህ ይላል ብሎ ያኛው ይነሳል ይሄም ይነሳል ጸብ ይፈጠራል ይቆራረጣሉ ሰዎች ማለት ነውና اما احدهما فكان يمشي بالنميمه ነገር ያዋስድ ነበር ሰዎችን ያጣላ ነበር። በዚህ ምክንያት ነው የሚቀጣው ቀብር ውስጥ ይቀጣል ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። አንድ واما الاخر فكان لا يستتر من بوله ሌላኛው ደግሞ ከሽንቱ አይጠነቀቅም ነበር። يعني ሽንት እንግዲህ ነጃሳ ነው። ነጃሳ ነገር እንዳይነካው ልብሱን እንዳይነጅሰው ራሱን እንዳይነጅሰው አይጠነቀቅም ነበር። استنجاውን በአግባቡ አያደርግም ነበር። በትክክል አይወጣም ነበር። በዚህ ምክንያት ነው የሚቀጣው። ወይም ደግሞ لا يستتر من بوله ማለት ከሰዎች እይታ አይጠነቀቅም ነበር ተብሎም ተፈስሯል። على اي حال እነዚህ አይነት ሰዎች በሚሰሩት ጥፋት ምክንያት ቀብራቸው ውስጥ እንደሚቀጡ ነብዩ አለይሂ ሰላቱ ወሰለም ተናገሩ ማለት ነው። ከዛ ነብዩ አለይሂ ሰላቱ ወሰለም فاخذ جريده رطبه فشقها نصفين የሆነ ቀንዘል ያዙና ለሁለት ሰነጠቁትና አንዱን ባንደኛው ላይ ሌላኛውን በሌላኛው ላይ ተከሉት። ከዛ ለምንድን ነው ይሄን ያደረጋችሁት የአላህ መልእክተኛ ሆይ ብለው ጠየቋቸው። فقال لعله يخفف عنهما ما لم ييبسا እነዚህ ሁለት እንጨቶች እስካልደረቁ ድረስ ቅጣቱ እንዲቀለልላቸው ተስፋ አድርጌ ነው አላህ እንደሚያቀልላቸው ተስፋ በማድረግ ነው ይሄን ያደረኩት ብለው ነብዩ አለይሂ ሰላቱ ወሰለም ተናገሩ ማለት ነው። እና ይሄ ነሚማ የሚባለው ነገር ቀብር ውስጥም የሚያስቀጣ የሆነ ከባድ ጥፋትና ከባድ ወንጀል ነው ማለት ነው። ان النميمه نار ويك محرقه ففر عنها وجانب من تعاطاها الى الانقطان نميمه ማለት ናሩን እሳት ናት። ወይከ አይ ወይሐከ يرحمك الله ይዘንልህና محرقه በጣም የምታቃጥል የሆነች አቃጣይ የሆነች እሳት ናት ነሚማ ነገር ማዋሰድ እና ففر عنها ከሷ ከዚች ነገር ደግሞ ሽሽ وجانب من تعاطاها ነማም የሆነም ሰው ደግሞ ራቀው ተጠንቀቀው ማለት ነው። ነማም የሆነ ሰው ወሬ ከሌላ ሰው ያመጣል አንተም ይነግርህ ሰው ላንተ እንዳመጣልህ ሁሉ ካንተም ወስዶ ሌላችሁ ሰዎች እንደሚያሰራጭም ማወቅ ያስፈልጋል። ከሌላ ሰው ከሌ እንዲህ አለ ከሌ እንዲህ አደረገ ከሌ እንደዚህ ሰራ እያለ መጥቶ ላንተ የሚያቀብልህ ሰው لا يتحاشى አይጠነቀቅም ካንተ يعني ያንተንም ወሬ ያንተንም ሚስጥር ያንተንም ነገር ይዞ ሄዶ ለሌላው ይናገራል። ስለዚህ እንኳን يعني جزاك الله ሳይሆን ማለት ያለብህ ابتعد عني ነው ማለት ያለብህ ማለት ነው። ራቅልኝ ዞር በልልኝ ነው ማለት ያለብህ እንጂ ለሱ ምንም ነገር መልካም ነገር እንዳመጣልህ ልታስብ አይገባም። አላህ Subhanahu Wa Ta'ala ምን አለ
يا أيها الذين آمنوا إن جاءكم فاسق بنبأ فتبينوا أن تصيبوا قوما بجهالة فتصبحوا على ما فعلتم نادمين أن أنت أمناتشو سووشوي أمسنيا يهونا وانجلنيا مدفو يهونا سو وريزو اللاتشو بمتأ فتبينوا الرقاقتو أسرقتو أرقت أنياهونو كسو وري لاي كسو نقر لاي بيتشا تنترساتشو بزا لاي بيتشا تمسرتاتشو رمجاتو سيد لذاك هنا أن تصيبوا قوما بجهالة سووشن ባለማወቅ በማየምነት የሆነ አደጋ መጥፎ ነገር ታደርሱባቸውና فتصبحوا على ما فعلتم نادمين ባደረጋችሁት ነገር ላይ ትጸጸታላችሁ ስለዚህ ነገረኛ የሆነ ሰው ወረኛ የሆነ ሰው ነማም የሆነ ሰው መሸሽ ያስፈልጋል በሩቁ ነው እንጂ ማቅረብና እሱን እንደ መልካም ሰው ይዞ ማየት እንደ መልካም ሰው ማቅረብ አይገባም ማለት ነው ምን ብለዋል ነብዩ አለይሂ ሰላቱ ወሰለም ذو الوجهين لا يكون عند الله وجيها ሁለት ፊት ያለው የሆነ ሰው አላህ Subhanahu Wa Ta'ala ዘንድ ባለሟል ሊሆን አይችልም ምን ማለት ነው ማለት ሰውየው ኸይረኛ ነው መስጂድ አይጠፋም ሶላት ይሰግዳል ይጾማል ይሰድቃል መልካም ነገሮች ላይ ሁሉ ይሳተፋል ግን ذو وجهين ነው ባለ ሁለት ፊት ነው ياتي هؤلاء بوجه وهؤلاء بوجه አንደኞቹ ጋር ሲመጣ በሌላ ፊት ሌሎቹ ጋር ሲመጣ ደግሞ ደብል ፌስ የሆነ ሰው እንደማለት በሌላኛው በኩል ሲመጣ ደግሞ ሌላ አይነት ፊት ይዞ የሚመጣ የሆነ ሰው አላህ Subhanahu Wa Ta'ala ዘንድ ወጂህ ባለሟል ደረጃ ያለው ቦታ ያለው ሊሆን አይችልም من شر الناس ذو الوجهين ከሰዎች ሁሉ ክፉ ማለት ባለ ሁለት ፊት የሆነ ሰው الذي ياتي هؤلاء بوجه وهؤلاء بوجه آخر አንዳንዶቹ ጋር ሲመጣ ከነዚህ ጋር ይሆናል እኔ እኮ ከናንተ ነኝ እኔ እንደዚህ ነኝ ምናምን እያለ ይናገራል አዛኞቹ ጋር ሲሄድ ደግሞ እነዛ እኮ እንደዚህ ናቸው እያለ ይናገራል ማለት ነው እንደዚህ አይነቱ ሰው ምን ሸር الناس መጥፎ ሰው የተባለው ይሄ ነው ተብሎ ተነግሯልና ይሄንን መጠንቀቅ ያስፈልጋል ማለት ነው እነዚህ ነገር በተያያዘ አንድ የመጨረሻ ነገር በበልና ለከተሚራ እነዚህና ምን ከላይ ከባባድ ወንጀሎች አንዱ እንደሆነ ማን خلاف ያደረገ ማንን ይሄንን የተቃወመ የተቃረነ ሰው የለም ማን حتى قال الفضيل ابن عياض ثلاث تهد العمل الصالح ሶስት ነገሮች አሉ መልካም ስራን ይነቀንቡታል ይገነድሱታል መልካም ስራ ሰውዬው የሰራውን መልካም ነገር ባጠቃላይ ያወድሱበታል ብለዋል ويفطران الصائم ጾመኛንም ጾሙን ያበላሹበታል ማለት አጅሩን እንዳያገኝ ያደርጉበታል ማለት ሶስት ነገሮች وينقضن الوضوء ውዱእንም እንደዚሁ ያጠፋሉ ውዱእን ያጠፋሉ ማለት ነው የውዱኡ ቢላ ተዋብ ምንም አይነት አጅር የማያስገኝ እንዲሆን ያደርጉበታል ለማለት ምን ናቸው አንደኛው الغيبة ሐሜት ሰውን ማማት ማለት ሁለተኛ አነሚማ ነገር ማዋሰት ነው ሶስተኛ ደግሞ ከዲብ ነው ውሸት ማለት ነው እና በዚህ መልኩ ምን ያሉ እንደውም አንድ ዓሊም قرن النمام بالقاتل وآكل الربا كل መሆኑ ነገር የሚያዋስድን ሰው قاتل በነፍሰ ገዳይና በአራጣ በሚበላ ሰው ጋር በአንድ አቆራይቶ ታምጥቷል እንዴ ብሎ በአንድ እንደዚህ በዚህ መልኩ ተነግሯል እንዴ ብሎ ጠየቀው فقال وهل تسفك الدماء ለመሆኑ ደም ይፈሳል ወይ وتنتهب الاموال ንብረቶች እንደዚሁ ይዘረፋሉ ይቀማሉ እንዴ وتهيج الامور العظام እዚሁም ከባባድ ነገሮች ይነሳሉ ወይ إلا من أجل النميمة بنميمة ነገር በማዋሰድና ሁለት ሰዎችን ሁለት ቡድኖችን ሁለት ጎራዎችን ነገር በማዋሰድ በማጣላት ነው እንጂ እነዚህ ነገሮች ሁሉ መቼ መጡ ነበር ብሎ ነግሮታል ማለት ነው አያቃል ይህ ነሚማ የሚባለው ነገር በጣም ከባድ የሆነ ጥፋት ትልቅ የሆነ ወንጀል ነው ሰው ከነሚማ መራቅ አለበት ነገር ከማዋሰድ መጠንቀቅ አለበት ከነማሞችም መራቅ አለበት ወዲያምጥቶ የሚነግረውን ሰው ቆም ብሎ ማጣራት ያስፈልጋል እንጂ ዝም ብሎ ወዲያውኑ ውሳኔ እርምጃ መውሰድ አያስፈልግም ቆም ብሎ ማየትና ማስተዋል ያስፈልጋል ታዲያ የቁርአን አያ የወረደ ጊዜ ይባላል እቺ የአቡ ለሃብ ሚስት ኡሙ ጀሚል የምትባለው ወደ ወንድሟ መጣች
وهي محترقة غضباء بقطة قتل الجد بلا بطعم تنادى ولا أبو سفيان ولا وندم متاچنا فقالت له ويحك يا أحمس يعني الشجاع أنت جغنا أنت غوبز هوي عليهم اندي أما تغضب أن هداني محمد صلى الله عليه وسلم محمد صلى الله عليه وسلم سيسدوي أتقوطا ما يسمعن اندي أنين يزلفين اندي ዝም ትላለህ አለች ከዛ በኋላ ምን አለ فقال سأكفيك إياه ችግር የለም የሱን ጉዳይ እኔ በቃሻለሁኝ እኔ ገላግልሻለሁኝ ችግር የለውም ብሎ ሰይፉን አንስቶ ወጣ ثم أخذ بسيفه وخرج وطعم ከዛ እሷ ቤት እየጠበቀችው ثم عاد سريعا ከዛ ወዲያውኑ ቀልብስ ብሎ መልሳለ ወዲያው ተመለሰ فقالت له هل قتلته ገደልከው አለች فقال لها يا أختي يا أتي ويالت أيسرك أن رأس أخيك في فم ثعبان يوندمش ጭንቅላቱ የዘንዶ ወይም የትልቅ እባብ አፍ ውስጥ ቢታጎር እንዴት ነው ደስ ይልሻል አላት እባብ ቢውጣይ ትፈልጊያለሽ እንደማለት ከዛ ኧረ በጭራሽ አልፈልግም ምን ሆንክ قال قد كاد ذلك يكون الساعة ይሄ እኮ አሁን ሊከሰት ለትንሽ ነው ተርፌ የመጣሁት ለትንሽ ነው ያመጣሁት ለካ እሱ ነብዩ ሰለላሁ ዐለይሂ ወሰለም ገላለሁ ብሎ ሲወጣ እዛ ውጭ ላይ ምን እየጠበቀ ነበር ትልቅ ዘንዶ አፉን ከፍቶ ይጠብቃል ነብዩ ሰለላሁ ዐለይሂ ወሰለም በዚህ መልኩ አላህ ይጠብቃቸዋል የተለያዩ መዋቂፎች የተለያዩ አጋጣሚዎች ላይ ትናንትና እንዳየነው አቡ ለሃብም በድንጋይ ሊመታቸው ሞክሮ አላህ እንዳገደው አይተናል አቡ ሱፊያንም ዛሬ እንደዚሁ እና አቡ ጃህልም ወደፊት እዚሁ ቁርአን ላይ የሚነገሩ ክስተቶች አሉና አላህ Subhanahu Wa Ta'ala ነብዩን ሰለላሁ ዐለይሂ ወሰለም በተለያየ መልኩ ይጠብቃቸው ነበር ማለት ነው አላየ ሐል ወምራአቱሁ የዚህ የአቡ ለሃብ ባለቤቱም እንደዚሁ በዚህ ኩፍርና በዚህ ዒናድ በዚህ ኢዳኡ ረሱልላህ ሰለላሁ ዐለይሂ ወሰለም ነብዩን በማወክና በማሰቃየት ላይ ስትተባበረው የነበረችው ባለቤቱም ሐማለተ الحطب እንደዚህ ሰዓት ትገባለች ማለት ነው ሐማለተ الحطب እንጨት ተሸካሚ ስትሆን እንጨት ተሸካሚ የሆነችው ባለቤቱ እሳት ትገባለች ማለት ነው አንዳንዶቹ ይህን ሲፈስሩት ሐማለተ الحطب ማለት እሳት ተሸካሚ እንጨት ተሸካሚ ሆና ጀሃነም ውስጥ በዚሁ መልኩ ትቀጥላለች ማለት ነው ብለው የፈሰሩ አሉ ከነብዩ አባስ ይኸው ተፍሲር ተወርቷል ከፊርም ተክሰውታል እንጨት እየተሸከመች ጀሃነም ውስጥ ባሏ ላይ እሳቱ እንዲነድና እንዲበዛ ያኒ ለዚሁ የተመደበች እዛው የተቃየች ማለት ነው ለዚሁ የተመደበች ናት ብለው የፈሰሩ አሉ ግን አንዳንዶቹ ቁርጡቢ ረህመቱላሂ ዐለይሂ وفيه بعد بالعليه رد عليه هنا تفسير مبلغ ترجمه الله في جيدها حبل من مسد እቺ ሴት ላይ في جيدها جيد ማለት عنق ማለት ነው አንገት ማለት በአንገቷ ላይ حبل ገመድ አለ من مسد ከልጥ የሆነ ይሄ ማለት ዱንያ ላይ እንጨት ስትሰበር እንጨት ስትሸከም يعني በኃይል የተፈተለ በኃይል የተገነደ የሆነ ገመድ እየተሸከመች አንገቷ ላይ አድርጋ በዛ መልኩ ነበር እንጨት ምታመላለሰውና ምትይዘው የነበረ ተብሎ አንደኛው ተፍሲር ይሄ ነው ትናንትናም እንዳየነው በዚህ መልክ እንጨት ይዛ እየሄደች እያለ የሆነ ቦታ ላይ ደክማ ታረፈ ብላ ቁጭ ባለችበት መላእክታው ከኋላ ጎተት ታረጋት በዚሁ በገመዷ ታንቃ እንደሞተች يعني ሪዋያዎች ዘገባዎች አሉና ፊጂሊሃ حبل من مسد ማለት ይሄ ነው ዱንያ ላይ የነበራት መገለጫ ይሄ ነው ተብሎ ተተርጉሟል አንድ ሁለተኛ ደግሞ ጀሃነም ውስጥ አኺራ ላይ ጀሃነም ውስጥ አንገቷ ላይ ከጭረት የሆነ በጣም ከባድ የሆነ እንደውም ሚና ብለው ተርጉመውታል ከእሳት የሆነ በኃይል የተፈተለ ገመድ አንገቷ ላይ አለ ይሄው ገመድ ደግሞ በአፏ ገብቶ ከታች በኩል የሚወጣ የሆነ ገመድ ሌላው ደግሞ ሰውነቷ ላይ በጠቅላላ የሚጠመጠም እንደሆነ አብዱላህ ኢብኑ አባስ በዚህ መልኩ يعني ፈስረውታል ማለት ነው እና ከብረት የሆነም ተብሎ ተፈስሯል ከእሳትም ተብሏል ከብረት የሆነ ገመድም ተብሎ ተፈስሯል የቂያማ ቀን በዚህ አይነት መልኩ ጀሃነም ውስጥ ተሰቃያለች ማለት ነው አንደኛው ተፍሲር ይሄ ነው ሌላኛው ተፍሲር እቺ ሴት كانت لها قلادة فاخرة በጣም በውድ ዋጋ የሚተመን የአንገት ሐብል ነበራት የአንገት ጌጥ ማለት ነው በጣም ውድ ዋጋ የሚያወጣ ይሆን فقالت لأنفقن هذه في عداوة محمد صلى الله عليه وسلم ይህን ነገር ሙሐመድን ጋር መፋለሚያ ከሱ ጋራ يعني ጠላትነትን ማሳያ እንዲሆን ወጭ አደርገዋለሁ ብላ ዝታና ከዛ አላህ Subhanahu Wa Ta'ala በዚህ ቂላዳ በዚህ በነበራት ንብረት ለውጫ አኺራ ላይ ምን አላት حبل من مسد
ከእሳት የሆነ ገመድ ይጠብቃታል ብሎ አላህ Subhanahu Wa Ta'ala ተናገረ ብለው በዚህ መልኩ ፈሰሩታል። نعم በዲን ጉዳይ ላይ ንብረቱን አውጥቶ ዲንን ሰድ ለማድረግ ከአላህ ዲን ሰዎችን ለመከልከል ሰዎች ወደ ዲን እንዳይገቡ ለማድረግ እስላምን አዳዋና ጠላትነቱን ለማሳየት ለማንጸባረቅ ንብረቱን የሚያወጣ ሰው ሁሉ እንደዚህ አይነት ነገር ይጠብቀዋል ማለት ነው። አላህ ምን አለ? إن الذين كفروا ينفقون أموالهم ليصدوا عن سبيل الله فسينفقونها ثم تكون عليهم حسرة ثم يغلبون والذين كفروا إلى جهنم يحشرون إلى النذاك كهديان ينفقون أموالهم ليصدوا عن سبيل الله ንብረታቸውን ወጪ ያደርጋሉ ለምን ከአላህ መንገድ ለመከልከልና ሰዎችን ለማገድ ነው። ሰዎች ወደ ዲን እንዳይገቡ ሰዎች ዲንን እንዳያውቁ እስልምናን እንዳይቀበሉ በጀት ይበጅታሉ። በብዙ ቢሊዮኖች የሚቆጠሩ ዶላሮችን ያስቀምጣሉ። فسينفقونها ያለፈው ብቻ አይደለም ወደፊትም እንደዚሁ ይህንን ነገር ወጪ ከማድረግም አይቆጠርም። ثم تكون عليهم حسرة ثم يغلبون ከዛ በኋላ ይህ ያወጡት ወጪ ሁሉ በእነሱ ላይ ጸጸት ይሆንባቸዋል፣ የጸጸት ምንጭ ይሆንባቸዋል። ثم يغلبون ከዛም የማይቀረውን ሽንፈትን ደግሞ ይከናነባሉ ዱንያ ላይ ማለት ነው። قبل الآخرة ከአኺራ በፊት ዱንያ ላይ ይህ ሁሉ ያወጡት ወጪ ከንቱ መና ሲቀር ለጸጸት ይዳረጋሉ። ከዚያም በኋላ ይሸነፋሉ በማለት አላህ Subhanahu Wa Ta'ala ይናገራል። هذا قول الله عز وجل ووعده الصادق الذي لا يخلف ይሄ አላህ Subhanahu Wa Ta'ala ቃል ኪዳን እሱ የገባው እሱ የሰጠው የሆነ ቀጠሮን ይሄ በፍጹም ሊቃረን ወይም ደግሞ ማይካድ የሆነ ማይታበል የሆነ አላህ Subhanahu Wa Ta'ala ቃል መሆኑን እያንዳንዳችን ማመን ግዴታ ነው። والعاقبة للتقوى እንደሆነ መልካም ፍጻሜ መጨረሻው ለእስላምና ለሙስሊሞች እንደሆነ ሁሉም ሊያውቀውና ሊያምኑ ዱንያ ላይ ብቻ አይደለም አኺራም ላይ في الحياة الدنيا ويوم يقوم الأشهاد በምድራዊ ህይወትም ምስክሮች በሚቆሙበት በቂያማም ቀን الله سبحانه وتعالى إنا لننصر رسلنا والذين آمنوا في الحياة الدنيا ويوم يقوم الأشهاد إنيا መልእክተኞቻችንንና እነዚያ ያመኑትን አማኞችን ትክክለኛ ሙእሚኖችን እንረዳቸዋለን في الحياة الدنيا በዱንያም ህይወት ይሁን ويوم يقوم الأشهاد ምስክሮች በሚቆሙበት በቂያማም ዕለት ቢሆን እንረዳቸዋለን አንተዋቸውም ብሎ ቃል ገብቷልና መጨረሻ ፍጻሜ የእስላም እንደሆነ ማመን ግዴታ ነው። አላህ Subhanahu Wa Ta'ala ይህንን እስላምን ያጠፋዋል በቃ ይከስማል አበቃለት እያሉ ማሰብ እንደዚህ አይነት ጥርጣሬን ማሳደር هذا هو ظن السوء الذي ظنه المنافقون ሙናፊቆች የሚያስቡት የሙናፊቆች እሳቤ እንደሆነ ቁርአን ላይ ተናግሯል። የሙናፊቆች እሳቤ ነው ብሎ ቁርአን ላይ ተናግሯል። ዓቂባው መልካም ፍጻሜ መልካም መጨረሻ የሙስሊሞች የእስላም እንደሆነ ማመን ግዴታ ነው ማለት ነውና وامراته حمالة الحطب في جيدها حبل من مسد አንገቷ ላይ ከእሳት ወይም በኃይል የተገመደ በጥንካሬ የተገመደ የሆነ ከልጥ የሆነ ገመድ ያለባት ስትሆን እሳት ውስጥ ትገባለች ብሎ አላህ Subhanahu Wa Ta'ala ተናገራት። የአቡ ለሃብና የሱን ባለቤት ፍጻሜ በዚህ መልክ የዱንያውንም የአኺራውንም ዱንያም ላይ አኺራም ላይ የማይሳካላቸውና የከሰሩ መሆናቸውን ተናገረ። ለምን ሲባል ምክንያቱም አዳዋቸው ጠላትነታቸው ከአላህ Subhanahu Wa Ta'ala ጋር ስለነበረ ይሄ ነገር በዚህ መልኩ አቡ ለሃብና የሱ ባለቤት ብቻ ቢነገሩም ቅሉ እነሱን ብቻ የሚመለከት አይደለም። የነሱን መንገድ የተከተለ በእነሱ መንገድ የተጓዘ የነሱን አቋም የያዘ ሰው ሁሉ ይሄ ይመለከታል። እንደውም እነዚህ ሰዎች ከሰሩት በላይ እነዚህ ሰዎች ካጠፉት ጥፋት በላይ የሚያጠፉ ዛሬ በብዙ የሚቆጠሩ ሰዎች አሉና እነዚያም ሰዎች እነዚህ የደረሰባቸውን አቡ ለሃብ ከነቤተሰቡ የደረሰበት ነገር ሊመክራቸው ይገባል። እስላምና ሙስሊሞችን ሐቅን ሙናዋን ያደርግ የሚቀናቀንና ለማጥፋት የሚሞክር ሰው እጣ ፈንታው ይሄንን መሆኑን አውቆ ሊጠነቀቅና ሊቆጠብ ካለበት ጥፋት ሊመለስ ይገባል የሚል መልእክት አለው። አላህ Subhanahu Wa Ta'ala